ወንጌለ ሉቃስ ረዱ ሐዋርያው ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ወልደ እግዚአብሔር ያውሎቱ ስብሐት ወትረስከ ለዓለም። የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ወንጌላዊ ቅዱስ ሉቃስ እንደጻፈው የአምላካችን የመድኃኒታችን የኢየሱስ ክርስቶስ ምሕረቱ ቸርነቱ የወንጌላዊው የቅዱስ ሉቃስ በረከቱና ረድኤቱ በሁላችን ላይ ይደርብን። የሉቃስ ወንጌል ምዕራፍ 2 ቁጥር 1 እስከ 21 ያለው ኃይለ ቃል እንዲህ ይላል። ወኮነ በውእቱ መዋዕል ወፃ ትእዛዝ እምኀበ አውግስጦስ ቄሳር ከመ ይጻፍ ኩሉ ዓለም። በዚያ ወራት እንዲህ የሆነ ሕዝቡ ሁሉ ይቆጠር ዘንድ ከአውግስጦስ ቄሳር ትእዛዝ ወጣ። ይህም መጀመሪያ ቆጠራ ቄሬኔዎስ ለሶርያ መስፍን በነበረ ጊዜ ነበር። ሰው ሁሉ በየአገሩ ሊቆጠር ሄደ። ዮሴፍም ከናዝሬት አውራጃ ከገሊላ ወደ ይሁዳ ቤተልሔም ወደምትባለው ወደ ዳዊት ከተማ ሄደ። እሱ ከዳዊት ከዘመዶቹ ነውና። ጸንሳ ሳለችም ካቾለት ከማርያም ጋር ሊጻፍ ሄደ። ከዚህ በኋላ ከዚያ ሳሉ የምትወልድበት ቀን ደረሰ። የበኩር ልጇንም ወለደች። አውራ ጣቱንም አሰረችው፣ በጨርቅም ጠቀለለችው፣ በበረትም አስተኛችው። በማደሪያቸው ቦታ አልነበራቸውምና በዚያም መንደር እረኞች ነበሩ፣ ሌሎትንም ተግተው መንጋቸውን ይጠብቁ ነበሩ። እነሆ የእግዚአብሔር መልአክ አጠገባቸው ቆመ፣ የእግዚአብሔር ብርሃንም በላያቸው በራ፣ ታላቅ ፍርሃትንም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለእናንተና ለሕዝቡ ሁሉ ደስታ የሚሆን ታላቅ የምሥራች እነግራችኋለሁና፣ እነሆ ዛሬ በዳዊት አገር መድኅን ተወልዶላችኋል። ይሄውም ብሩክ አምላክ ክርስቶስ ነው። ለእናንተም ምልክቱ እንዲህ ነው፣ ሕፃን አውራ ጣቱን ታስሮ በጨርቅ ተጠቅልሎ በበረት ውስጥም ተኝቶ ታገኛላችሁ። ድንገትም ከዚያ መልአክ ጋር ብዙ የሰማይ ሰራዊት እግዚአብሔርን እያመሰገኑ መጡ። በሰማይ ለእግዚአብሔር ምስጋና፣ በምድርም ሰላም ፍቅር ለሰው ሆነ ይሉ ነበር። ከዚህም በኋላ መላእክት ከነሱ ዘንድ ወደ ሰማይ ባረጉ ጊዜ እነዚያ እረኞች ሰዎች እርስ በርሳቸው እንሂድ፣ እስከ ቤተልሔምም እንዘዋወር፣ እግዚአብሔር የገለጠልን ይህን ነገር እንወቅ አሉ። ፈጥነውም ሄዱ። ማርያምንም ዮሴፍንም አገኟቸው። ሕፃኑንም በበረት ውስጥ ተኝቶ አገኙት። አይተውም የነገሯቸው ስለዚህ ሕፃን እንደሆነ አወቁ። የሰሙትም ሁሉ እረኞች የነገሯቸውን አደነቁ። ማርያም ግን ይህን ሁሉ ትጠብቀው በልቧም ታኖረው ነበር። እረኞችም መላእክት እንደነገሯቸው ባዩትም በሰሙት ሁሉ እግዚአብሔርን እያመሰገኑ ተመለሱ። ከኦሪትና ከነቢያት አንዲት ቃል ከመጣል የሰማይና ምድር ማለፍ ይቀላል አለ ጌታ ለደቀ መዛሙርቱ። What